ሃይ ጤና ይስጥልኝ እንዴት ናችሁ? እግዚአብሔር ስም ብሩክ ይሁን። ዛሬ ከዘፍጥረት መጽሐፍ ምዕራፍ 5 ላይ እግዚአብሔር ካስተማረኝ ሼር አደርጋችኋለሁ። መጽሐፍ ቅዱስ በዚህ ምዕራፍ ላይ የሚናገረው በተለይም ደግሞ ከቁጥር ምዕራፍ 5 ከቁጥር 21 ጀምሮ የሚያወራው ስለ ሄኖክና ወይ እንዲሁም ደግሞ ስለ ልጁ ማቱሳላ መጽሐፍ ቅዱስ ይናገራልና ዛሬ እግዚአብሔርን በዲቮሽን ጊዜ ይሄንን ሲያስተምረኝ ነበር እና ወይም ደግሞ ይሄንን ሳነብ ነበር። ምናልባት በጣም እርግጠኛ ነኝ ለሁላችንም ይሄንን ቪዲዮ ለምናይ ጥሩ ሪማይንደር እንደሚሆን አስባለሁ። መጽሐፍ ቅዱስ ሲናገር ሄኖክ እድሜው 65 በሆነ ጊዜ ማቱሳላን ወለደ ይላል ቁጥር 21 ላይ ምዕራፍ 5 ዘፍጥረት። ሄኖክ ማቱሳላን ከወለደ በኋላ አካሄዱን ከእግዚአብሔር ጋር በማድረግ 300 ዓመት ኖረ፣ ሌሎች ወንድና ሴቶች ልጆችንም ወለደ ይላል እና ከዛ ሄኖክ በአጠቃላይ ኖረው ደግሞ ለ365 ዓመት ኖረ ብሎ ሄኖክ አካሄዱን ከእግዚአብሔር ጋር አደረገ፣ እግዚአብሔርም ስለወሰደው አልተገኘም። ማቱሳላ እድሜው 187 ዓመት ሲሆን ላሜህን ወለደ። ማቱሳላ ላሜህን ከወለደ በኋላ 782 ዓመት ኖረ፣ ሌሎች ወንዶችና ሴቶች ልጆችንም ወለደ። ማቱሳላ በአጠቃላይ 969 ዓመት ከኖረ በኋላ ሞተ ይላል። በጣም የሚገርመው ነገር አባት 365 ዓመት በአጠቃላይ በምድር ላይ ኖረ። በኖረበት ጊዜ መጽሐፍ ቅዱስ እንደሚናገር ማቱሳላን ወለደ። ማቱሳላንም ሌሎችንም ከወለደ በኋላ ግን መጽሐፍ ቅዱስ ለየት ባለ ሁኔታ የሚተርከውና የሚናገረው ነገር ምንድነው? በኖረበት ዘመን ሄኖክ አካሄዱን ከእግዚአብሔር ጋር ያደረገ ሰው ነበር። ሄኖክ አካሄዱን ከእግዚአብሔር ጋር ያደረገ፣ እግዚአብሔርን የሚፈራ፣ የእግዚአብሔርን ድምጽ የሚሰማ፣ በእግዚአብሔር ሕልውና ውስጥ የነበረ ሰው ነበር። ለሄኖክ ኑሮ ወይም ደግሞ ህይወት የመብላት፣ የመጠጣት፣ የመስራት፣ ሀብትን አኳይር የማድረግ ጉዳይ አልነበረም። ይልቁንስ ከእግዚአብሔር ጋር የመሆን፣ ይልቁንስ እግዚአብሔርን በፍጹም ልብ በፍጹም ሐሳብ የመከተል ጉዳይ ነበር። ሆኖም ግን ልጁን ማቱሳላን በምንመለከትበት ጊዜ በማቱሳላ ህይወት ውስጥ ደግሞ መጽሐፍ ቅዱስ እንደሚናገር 969 ዓመት ኖረ። በእነዚህ በኖረባቸው 969 ዓመታት መጽሐፍ ቅዱስ የሚተርከውና መጽሐፍ ቅዱስ የሚናገረው ነገር ምንድነው? ልጅ ወለደ የሚልን ታሪክ ብቻ ነው የሚያስቀምጥልን። ማቱሳላ አባቱ በእግዚአብሔር መንገድ ሄደ፣ አልተገኘም። በእግዚአብሔር ሕልውና ውስጥ፣ በእግዚአብሔር ፕሬዘንስ ውስጥ፣ በእግዚአብሔር መንገድ ኖረ። ፍጻሜው ከእግዚአብሔር ጋር ሆነ። ታሪኩም እንደዛ ተጻፈለት። በአንጻሩ ደግሞ ልጁ ማቱሳላ 969 ዓመት በምድር ላይ ኖሮ ሲያበቃ የሆነው ነገር አንድ ነገር ነው። ልጅ ወለደ ነው፣ ሀብት አገኘ ነው። ምናልባት እንዲህ ነው። እኔና እናንተስ እንግዲህ ማለት ህይወት መቼስ በቁጥር አይደለም የምትወሰነው። ህይወት በምንኖርበት ዓላማ ነው የሚወሰነው። ህይወት በሰበሰብነው ነገር አይደለም የሚገመተው። ይልቁንስ በምንኖርለት ዓላማ በርግጥ ከእግዚአብሔር ጋር እየተጓዝን ያለነው፣ በርግጥ ህይወታችን እግዚአብሔርን ያሳያል፣ በርግጥ ኑሯችን እግዚአብሔርን ያሳያል፣ በርግጥ ክርስቶስን ለመምሰል እየተጋን ነው ወይ፣ በርግጥ ክርስቶስንም ደግሞ ለማሳየት በተሰጠን አጋጣሚና በተሰጠን ህይወት በተሰጠን ዘመን እየሮጥን ነው ወይ? ጥያቄው ይሄ ነው መሆን ያለበት።
መልካም ነው ልጅ መውለድ መልካም ነው ሀብት ማካበት መልካም ነው ኑሮን መኖር መልካም ነው ዩኒቨርሲቲ መግባት መልካም ነው ሁሉንም ነገሮች ማድረግ በጣም መልካም ነው ግን መጽሐፍ ሲናገር ከዚህ በላይ ህይወት አለ ብሎ ይናገረናል የሚነግረን ነገር ምንድነው ህይወት የማግኘት ጉዳይ ብቻ አይደለም ህይወት የብር ጉዳይ ብቻ አይደለም ህይወት ከእግዚአብሔር ጋር የመመላለስ ጉዳይ ነው ህይወት ከኢየሱስ ጋር አብሮ የመጓዝ ጉዳይ ነው በጣም ደስ የሚለኝ ጆሹዋ እንደዚህ ያለ እኔና ቤቴ ግን እግዚአብሔርን እናመልካለን አለ ስለዚህ viewers like አንድ ነገር ልበላችሁ እግዚአብሔር የሚያስተማረኝ ነገር ስለሆነ ነው በርግጥ እንደ ማቱሳላ ሩጫ የበዛበት መውለድ መሰብሰብ ማግኘት የሆነ ህይወት ነው ምርጫችን ወይስ እንደ ሄኖክ እግዚአብሔርን የሚፈራ ነው በርግጥ እንደ ሄኖክ እግዚአብሔርን የሚፈራ ሰው አንድ ነገር ይሆናል ይጠበቃል እንደ ሄኖክ እግዚአብሔርን የሚፈራ ሰው በመንኖርበት በጣም ሜስታፕ ሆነ በተጨመላለቀ ዓለም ውስጥ በእግዚአብሔር ጸጋ ይደገፋል በእግዚአብሔር ጸጋ ወደ ደስቲኒው ይሄዳል ወደ ፍጻሜ ይወዳል ስለዚህ I want to leave you with some challenge በአንዳንድ ቻሌንጅ ልተውላችሁ ፈልጋለሁ መንገዳችን እንዴት ነው እግዚአብሔር በእርሱ መንገድ ለሚጓዙት መልካምን ነገር ከፊት ለፊታቸው አዘጋጅቷል የምንኖረው መኖርም ያለብን ደግሞ ይሄ መጽሐፍ ቅዱስ ሲናገር ማቴዎስ ወንጌል ላይ በመጀመሪያ ጽድቁንና መንግስቱን ፈልጉ ከዛ ሁሉም ነገር ይጨመርላችኋል ለሚጨመረው ነገር አንሩጥ ማቱሳላ ለሚጨመረው ነገር ሮጠ ሄኖክ ግን ለሚጨመረው ነገር ሳይሆን ለዋናው ሮጠና ሩጫችን ለዋናው ይሁን ሩጫችን ወደ ዋናው ይሁን ወደ ጸጋው ዙፋን ይሁን እንጂ እንደ ማቱሳላ ወለደ የሚባል ሌጋሲ ሊኖረን ይገባል ብያ አዳም ማቲስ ለኔና ስሞት ነገ ስሞት ምድር ላይ ያለው ማቱሳላ 969 አባቱ ሄኖክ ደግሞ 365 አመት ኖረ ስንሞት ሊነበብልን የምንፈልገው የህይወት ታሪክ ምንድነው he was a wealthy person in a past away or እግዚአብሔርን ፈራና ኖረ እግዚአብሔርን መስሎ ክርስቶስን መስሎ በጽድቅ መንገድ ተጓዘ ይሁን ምርጫው ለእናንተ ነው ምርጫው ለኔ ነው እኔና ቤቴ ግን መጽሐፍ ቅዱስ እንደሚናገር እግዚአብሔርን እናመልካለን እኔ ግን እግዚአብሔር ጸጋ እንደረዳኝ መጠን ብቻ ሳይሆን እግዚአብሔርም ጸጋ ረድቶኛል እግዚአብሔርን በመምሰል ተጋለው ስለዚህ ለእናንተም እንዲሆን ኢንከሬጅ ላደርጋችሁ ፈልጋለሁ ምርጫችሁ ምንድነው በማቱሳላ መንገድ መራመድ ወይስ በራሳችሁ መንገድ ጌታ ይባርካችሁ